ኢሳ ነብይ ነው በእስልምና ኡስታዝ? አዎ። ስለዚህ የመጣው ለማስተማር ነው ማለት ነው የመጣበት አዎ ማለት ነው። ተበረዟል ወይስ የለም ነው? ምክንያቱም አሁን ያልተበረዘ ብለን የምንቀበለው ከኤንጅል ውስጥ አለ ወይስ መጽሐፍ ተበርዟል? በራሱ የለም? ተበርዟል። ተበርዟል። ለምን እንላለን? በይ ተበርዟል። ኮሮፍ እንትን አለ ኢስላም ሰማይ አምላክ በብቸኝነት መመለክ አለበት። ገደለው ሰው እንደስልምና ለኢየሱስ ተብሎ ሌላ ሰው መገደሉ በራሱ አግባብ ነው በእስልምና? ኢሳን ለማስመለጥ ተብሎ በጣም ሌላ ሰው መግደል በራሱ ስለዚህ በኢሳ ፋንታ የተሰቀለ ሰው አለ ማለት ነው በሰዓቱ። ቁርአን ስለ ስቅለት የሚያወራው በምን ምክንያት ነው? መጽሐፍ ቅዱስ ስለ ኢየሱስ ስቅለት የሚናገረው በብሉይ ኪዳንም ስላለ ነው፣ አዲስ ኪዳን ላይ መጽሐፍ ቅዱስ ላይ ስላለ ነው ሐሳቡ። ቁርአን ስለ ኢየሱስ ስቅለት አልገደሉትም አልሰቀሉትም የሚለው ሐሳብ ራሱ መነሻው ምንድን ነው? ቁርአን ላይ። ሁለተኛው ጥያቄ ያንተ የምታውቀው ነው። በጣም ጥሩ። ለምንድን ነው ስለ ስቅለት ያወራው? ቁርአን ለምን ስቅለት ያወራል? መጽሐፍ ቅዱስ ስለሚያምኑ በብሉይ ኪዳን ላይ ስላለ ስለዛ ነው የሚያወራው። ቁርአን ስለምንድን ነው የሚያወራው? እኛ ሙስሊሞች ከአምላክ ዘንዳ መጽሐፍቶች መጥተዋል ብለን እናምናለን። ምን አይነት መጽሐፍቶች? ዘቡር፣ እንጂል፣ ተውራት፣ ቁርአን። ለዒሳ እንጂል ተሰጥቷል፣ ለሙሳ ምን ተሰጥቷል? ተውራት ተሰጥቷል ብለን እናምናለን። ኦኬ። በዒሳ ላይ ድንበር ያለፉ ሰዎች ተፈጠሩ። ምን አይነት ድንበር ያለፉ ሰዎች? ምን አይነት ድንበር ያለፉ ሰዎች ተፈጠሩ? ዒሳ ተሰቅሏል። መሰቀል ብቻ አይደለም፣ ለኛ ብሎ ምን ብሏል? ለኛ ብሎ ተሰቅሏል። በሱም ምክንያት ድነናል የሚል ሰዎች ተፈጠሩ። በማ በዒሳ ኢና አተይናሁል ኢንጂል፣ እኛ ለዒሳ እንጂልን ሰጠነው ይላል። እንጂልን ሰጠነው። ስለዚህ እነዛ ሰዎች አላህ ቁርአን ላይ ነብይ አርጎ የላካቸው አካል ስለነሱ ቁርአን እንጂል የሰጣቸው አካል ተናገረ። ምን አለ? ኢና ቀተልና ዒሳ ብኑ መርየም አለ፣ እኛ የመርየምን ልጅ ዒሳን ገደል ነው ያሉ ሰዎች ተፈጠሩ። ስለዚህ ከዛ አንጻር አይ ዒሳንም ገለነዋል ያላችሁት አይሁዳውያኖችም ትክክል አይደላችሁም። አይሁዳውያኖችም ቢሆን በጊዜው ሮም ስለሚመራው ዒሳን ገደልን ያላችሁት አካላቶች ትክክል አይደላችሁም። ተሰቅሏል ብላችሁ ያመናችሁትንም አካላቶች በዛ ምክንያት እምነታችሁን የመሰረታችሁ ሰዎችም በመሰቀሉ ምክንያት እምነታችሁን የመሰረታችሁ ሰዎችም ትክክል አይደላችሁም ብሎ ተናገረ። ለምን? ቢመስተሕፊዙ ቁርአን ማለት የበላይ ተጠባባቂ ስለሆነ፣ የሚያርም ስለሆነ፣ አራሚ ስለሆነ የተበረዘ መጽሐፍቶች አሉ ብለን እናምናለን። እነዛ መጽሐፍቶችን የተበረዙትን እያረመ የመጣ መጽሐፍ ነው። የተበረዘውን ነገራቶች ተበርዟል። ስለዚህ ያንን ነገር እያረመ ስለመጣ ለነዛ በዛ እምነት ላይ ዒሳ ተሰቅሏል ብሎ እምነት የመሰረቱ ሰዎችን እምነታቸውን የመሰረታችሁበት አካል ተሰቅሏል ብላችሁ አልተሰቀለም፣ እናንተ ደግሞ ገለናል ያላችሁ ሰዎች አልገደላችሁትም። የቅቱሉነ አንቢያ፣ አይሁዳውያኖች አንቢያዎችን ይገሉ ነበረ። ስለዚህ ገለናል ያላችኋችሁም እናንተ አልገደላችሁም። ሰቅለናል ያላችሁትም ሰዎች ደግሞ እናንተ አልተሰቀለም። በዒሳ ምክንያት ነው የተፈጠረው። በዒሳ መሰቀል ምክንያት እምነት የመሰረቱት አካላቶች ቁርአን መልስ የሰጠ ነው። ኦኬ፣ ይሄ የመጀመሪያ ጥያቄ ነው። እሺ፣ ተመሰለባቸው ማለትስ ምንን ያስይዛል የሚለውን ነገር ደግሞ እንምጣበት። ኦፓል አሁን ተመለሰልሽ? የመጀመሪያ ጥያቄ አልተመለሰልኝም። ቱ ቢ ኦነስት ማለት ነው። ተጨማሪ ማብራሪያ ካለ ኦኬ፣ ከሌላም ችግር የለውም መቀጠል ትችላለሽ። እኛ አሁን የምናወራው ስለ ቁርአንና ከቁርአን አንጻር ለምን ተወሳ የሚለውን ጥያቄ ነው። ሁለተኛ ጥያቄ፣ እሺ መመሰል ማለት ምን ማለት ነው? ሹቢሃ የሚለውን ቃል በአረበኛ ሰምተሽው ታውቂያለሽ? ኦፓል
አላውቅም። በጣም ጥሩ። ሹቢሃ የሚለው ቃል ተመሳሳይ የሚመሳሰሉ ሰዎችን የሚገለጽበት ተመሳሳይ ቃል። ለምሳሌ አንቺ የሆነ አካል ስትመስይ ያ አካል አንቺን ሲመሰል ተሸበህ ወይም ተመሳሰለ የሚለው ቃል ይጠቀማል ቁርአን። ከዛ ምን አለ? ኢና ቀተልና ዒሳ ብኑ መርየማ የመርየምን ልጅ ገደልን ያሉ ሰዎች አለ። ወማ ቀተሉሁ ዒሳን ገለን ያላችኋቸው ሰዎች አልገደላችሁትም። ሀ የመጨረሻው ፊደል ሀ ነች። ወማ ቀተሉሁ አልገደሉትም። ወማ ሰለቡሁ ሀ ወደ እነሱ ዶሚሩ ወደ ገዳዮቹ ስለሚመለስ ወማ ሰለቡሁ አልሰቀላችሁትም። በመስቀላችሁ ተሰቅለናል ብላችሁ እምነታችሁ የመሰረታችሁትም ሰዎች አልተሰቀለም። ገለናል ያላችኋቸውም ሰዎች አልገደላችሁትም። ነገር ግን ወላኪን አለ ነገር ግን ሹቢሃ ለሁም ለነሱ ተመሰለባቸው። ምን አለ? ለነሱ ተመሰለባቸው። የተመሰለባቸው ለምሳሌ ኦፓል እኔና ጀስቲስ ማን ኤልያስ ብንመሳሰልብሽ ኤልያስ መስየሽ እኔ ጋር ብታወሪ ወይም እኔ መስየሽ ኤልያስን ብትወቲም የተመሰለብሽ አንቺ ነሽ ወይስ እኛ ነን የተመሳሰልንብሽ? ይቅርታ ምን አልከኝ? አልሰማሽኝም? ያልሰማውኝም። ሁለቱ አካላቶችን እኔና ኤልያስ አንቺ ላይ ስታይን አቡ ሙዓዊያ ለማለት ኤልያስን ለማለት አቡ ሙዓዊያ ብትይ አንቺ ላይ ብንመሳሰልብሽ የተመሳሰልንብሽ እኛ ነን ወይስ አንቺ ነሽ የተመሰለብሽ? በምን ምክንያት ነው የተመሳሰላችሁብኝ? በምንም ምክንያት ይሁን ተመሰልንብሽ። በምንም ምክንያት ይሁን ብሎ ምክንያት ደግሞ በምንም ምክንያት ይሁን የሚሉ መልስ አይሆንም። ስለዚህ የተመሳሰሉ የቻላችሁት ምክንያት ከሌለ ሀሳብ መስጠት አልችልም። አይደለም። ቆይ አንዴ በመልክ ሹቢሃ የሚለው ቃል ምን ብዬሻለሁ? የሚመሳሰል ሰው የሚገለጽበት ቃል ነው ብዬሻለሁ። ምን አልኩሽ? የሚመሳሰል ሰው የሚገለጽበት ቃል ምን ተብሎ ይጠራል? ተሸባህ ወይም ሹቢሃ ተብሎ ይጠራል። በመልክ ተመሳሰልንብሽ፣ ምክንያቱም ስለኛ እውቀቱ አልነበረሽምና እኛ ተመሰልንብሽ። በምን ምክንያት ነው የተመሰልንብሽ ሲባል አንቺ ነሽ የምታውቂው የተመሰልንብሽ ምክንያት። ተመሰልንብሽ ነው ወይስ ተመሰልንብሽ ነው? አልገባኝም። ተመሰለባቸው ስለሚል አንቺ ነሽ የተመሰለብሽ። ምን ብሎ ነው የተመሰለባቸው? ከመልክ አንፃር ተመሳሰልንብሽ። ተመሳሳይ ቃል ስንጠቀም ኦፓልና አቡ ሙዓዊያና ኤልያስ ተመሰለ የሚለውን ቃል የምንጠቀመው ተሸባህ የሚለውን ቃል ነው። ተመሰለ ማለት አይደለም። ተመሳሳይ የሆኑ ሰዎችን የምንጠቀምባቸው ቃል ነው እንጂ አህያ ይመሰልብንም በእኛ አይደለም። ስለዚህ እኔና ኤልያስ ተመሳሳይ ነን እያልከኝ ነው ኡስታዝ? እንደዛ አላልኩም። መመሳሰል ማለት ምን ማለት? በመልክ መመሳሰል አንድ ሰው አንድ መሆኑ ያመለክታል እኮ። ጥያቄ እኮ እሱ ነው። መመሳሰል ማለት ምን ማለት ነው? በየጠየቁት እኔም እኮ እሱን ነው። መመሳሰል በመልክ መመሳሰልም ቢሆን አንቺ ተመሰለብሽ። የተመሰለብሽ እንዴት ነው ተብለሽ የምትጠየቂው አንቺ ነሽ እንጂ እኛ የተመሳሰልንብሽ ሰዎች አይደለንም። ለእንዴት ተመሳሰልንብሽ ተብለሽ መጠየቅ ያለብሽ አንቺ ነሽ። እንዴት ተመሰለብሽ? እኔ አልተመሳሰላችሁብኝም። እሱንም አንተንም ስለማላውቃችሁ አልተመሳሰላችሁብኝም። ጥያቄ እንደዛ ከሆነ እኔ መመለስ ያለብኝ አቡ ሙዓዊያ መስሎሽ ኤልያስን ሰደብሽው አንቺ ወይም ተናገርሽው ወይም ገደልሽው እንበል። ለምሳሌ ነው ማለት ኦኬ ኦን ዘ ሴክ ኦፍ አርጊውመንት። ስለዚህ አንቺ ስለተመሰለብሽ እኛ ተጠያቂ መሆን አለብን እኮ። እኔ ተመሰለብኝ በምን ሌብል ነው እኮ ያልገባኝ። ይሄ እኮ ነው አልተመሳሰላችሁብኝም እየመሰለስኩት ነው እኮ። እኔ ደግሞ እንደዛ ከሆነ ተመሰለባቸው ተብሎ እኮ ተናገረ። መስሎባቸውማ ተመሰለባቸው ተብሎ ድርጊቱ ተፈጸመ አይደለውማ። ተናጋሪዋ እኔ ስላልሆንኩ ተመሰለባቸው ብሎ የተናገረውን አካል ጠይቅልኝና ማብራሪያውን ስጠኝ እኮ ነው እያልኩ ያለሁት። ተመሰለባቸው ብሎ የተናገረው አካል ነው ማብራራት ያለበት አይደለ? ስለሚያውቅ
አይ አንቺ አይደለ አሁን ለመሰለኝ ባውንደሪ አይ አንዴ በደንብ አድምጪ። ለምን መሰለሽ አንድ አካል ተመሰለብሽ መመሳሰሉ ተረጋግጦ ነው ሰውየው እንዳልሆነ ተነገረ። እየተናገርን ያለነው ስለ ቁርአን ነው። ስለ ቁርአን ስንናገር እዛ ሃይማኖት የመሰረታችሁበትን አካል አልገደላችሁትም። ከዛሳ እነዛ ሰዎች አይደለም መግደል አይደለም ብቻ ወማ ቀተሉህ አልገደላችሁትም፣ አልሰቀላችሁትም። ወላኪን ሹቢያ ለሁም ለነሱ ተመሰለባቸው። አሁንም ከዛ በኋላ ቀጠለና እነሱ ጥርጣሬ ላይ ናቸው። ጥርጣሬ ውስጥ ነሽ አንቺ። እኔ ልሁን አልሁን ያወቅሽው ነገር አለሽ። ከሁለቱ አንደኛችን ነን። ያወቅሽው ነገር አለሽ። በጥርጣሬ ላይ ነሽ። ማንኛቸው ናቸው እያልሽ የተጠራጠርሽ ነው። እነሱ በጥርጣሬ ላይ ናቸው እንጂ የገደሉትን አካል እንኳን አያውቁም። የገደሉት አካል ግን ተመሰሉባቸው ነው የገደሉት። ገሌ መስሎ ነው እንጂ የገደለው ተጠያቂ መሆን ያለበት አንቺ ነሽ። እንዴት ተጠራጠርሽ አንቺ? ማታቂው አካል ከሆነ እንዴት ተጠራጠርሽ? ገብቶሻል? ስለዚህ የምትጠራጠሩ የምታቂው ነገር ሲኖር ነው አይደል እያልከኝ ያለኸው። ገዳዮቹ ኢየሱስን መስሏቸው ሌላ ሰው ገለዋል እያልከኝ ነው? አዎ ኢየሱስ በጊዜው ኢየሱስ በሌላ ሰው ተመሰለባቸው ነው የምንለው። ኢየሱስ መስሏቸው ሌላ ሰው ገደሉ ነው። ኦኬ ሰው ስለዚህ ኢየሱስ መስሏቸው ሌላ ሰው ገደለው። ሰው እንደ እስልምና ለኢየሱስ ተብሎ ሌላ ሰው መገደሉ በራሱ አግባብ ነው በእስልምና? ኢሳ ለማስመለጥ ተብሎ በጣም ሌላ ሰው መግደል በራሱ። ስለዚህ በኢሳ ፋንታ የተሰቀለ ሰው አለ ማለት ነው በሰዓቱ። በጣም ጥሩ። አሁን በጣም ጥሩ ጥያቄ። ጥያቄ ወዴት ተሸጋገረ? ጥሩ ጥያቄ ሆኖ ያ እምነት የመሰረታችሁለት አካል ኡስታዝ ድምጽዎት ታፍኗል። አሁን እኔ ጋር ብቻ ነው ይሰማል? ድምጽዎት ታፍኗል። አይሰማም? ኡስታዝ ድምጽ ራቅ ብሏል። ድምጽ አሁን ተስተካከለ። አሁን ተስተካከለ። በጣም ጥሩ። ለመድገም ያክል ሐሳቤን ኡስታዝ፣ ስለዚህ ኢሳን ሳይሆን የሰቀሉት ተመሳስሎባቸው ሌላ ሰው ሰቅለዋል ነው የአውዱ ሲፈታ ወይም ያ ሐሳብ ሲፈታ እንደዛ ነው ያሉኝ አይደለ? ልጅ በጣም ጥሩ። አሁን ኢሳ ሌላ ሰው መንገደልስ ኃጢአት አይደለም እንዴ የሚል ጥያቄ ነው በእስልምና የሚል ጥያቄ ነው። ሁለተኛ ጠየቅሽው። የመጀመሪያው ጥያቄ ተመልሶልኛል። በኢሳ ፋንታ ተመሳስሎባቸው ሌላ ሰው ገለዋል፣ ሌላ ሰው ሰቅለዋል። እንደዛ ነው ያሉኝ። በጣም ጥሩ። በጣም ጥሩ ጥያቄ ከመሆኑ አንፃር እንዴት ሆነ መሰላችሁ? ሃይማኖት የተመሰረተለት ሰው በዒሳ ምክንያት እምነታችንን መስርቷል የሚሉ አካላቶች እንዳልተሰቀለ ዋናው ፖይንቱ እስልምና ላይ ምንድነው ተብሎ ሲጠይቅ በድጋሚ ራቀው ኡስታዝ ድምጽ ተመልሼ ልግባ እንዴ? በቃ አሁን ተመልሰሃል። ተስተካክሏል። ኔትወርክ እኮ አይደለም የማይክ ነው። ማይኩን ወደዛ ወደዚህ ሲል ነው ድምፁ አብሮ የሚሄደው። እሺ ኦኬ። አሁን በደንብ እንድትረዱ የምንፈልገው ነገራቶች ምንድነው? በዒሳ ምክንያት እምነት የመሰረቱ ሰዎች እምነታችሁን የመሰረታችሁበት አካል አልተሰገደባል። ዋናው ፖይንት ይሄ ነው። እንደ ኢስላም እምነታችሁን የመሰረታችሁበት አካል ገለናል ያላችሁ ሰዎች አልገደላችሁም፣ ሰቅለን ያላችሁ ሰዎች አልሰቀላችሁም። እምነታችሁን የመሰረታችሁበት አካል አልተሰቀለምም፣ ምን አደረገም? አልተሰቀለምም፣ አልሞተምም፣ አልገደላችሁትም አለ። እናንተ ጥርጣሬ ላይ ናችሁ የሚል ቁርአን መልስ ሰጠ። ከዛስ በዛ ምክንያት የተገደሉ ሰውስ የሚል ጥያቄ ሁለተኛ ጥያቄ ነው ማለት የሚል ጥያቄ። አንደኛ ሁለት አይነት ማብራሪያ አለ። በዒሳ ምክንያት የተሰቀለው ሰው ኢብኑ ከቲርን ስንከፍት በዒሳ ምክንያት ዋናው ኮር ፖይንቱ ዒሳ አለመሰቀሉ ነው። እምነት የመሰረቱ አካላቶች እምነታችሁ ትክክል አይደለም እያላችሁ ነው። ቁርአን እዚህ ጋር መልስ መለሰ። በዒሳ ምክንያት የሚነሱ በዒሳ ምክንያት ሃይማኖታችንን መስርተናል የምትሉ አካላቶች ቁርአን ክሌም አደረገና በጭራሽ ይሄ ሃይማኖት ልትመሰርቱለት የሚገባበት ጉዳይ አይደለም፣ እናንተ ጥርጣሬ ላይ ናችሁ የሚል መልስ ሰጣቸው። እንዳልሰቀለ ደግሞ ኮንፊርም አደረገላቸው። ሁለተኛ የተሰቀለው አካል ማን ነው? ይሄ ሁለተኛ ጥያቄ ነው። የተሰቀለው አካል ማን ነው የሚለው ሁለተኛ ጥያቄ ነው። ምክንያቱም እምነት ቁርአን እንደ ቁርአን ስናወራ ቁርአን ክሌም የተነሳበትን ጉዳይ አጽድቶ ከሄደ በኋላ የተሰቀለው አካል በምን ምክንያት ገደላችሁ ተብሎ የሚጠይቁት አንደኛ ይሁዳውያኖች ናቸው እንጂ ቁርአን አይደለም። እንዴት ገደላችሁ ሰው ይባል አንዴ። ሁለተኛ በጊዜው የአይሁዶች ኢብኑ ከቲር ኮት ሲያደርግ እና መሰል ቁርአኖች ኮት ሲያደርግ በምንድን ነው የሚደረገው ሲባል በዒሳ ምክንያት የተሰቀሉ አካላቶች አንደኛው
ሸምዑን ነው ይላሉ። ሸምዑን ነው ማለት ምን ማለት ነው? በጊዜው የነበረ የዒሳ ባልደረባ። ኦኬ። ሁለተኛው በኃጢአቱ ምክንያት የተሰቀለ አካል አለ እንጂ ለመሰቀል የሚገባው በኃጢአቱ ምክንያት የሚሰቀል አካል አለ እንጂ በባዶ ምክንያት አይደለም፣ ከመሬት ተነስቶ አይደለም። ሁለተኛ ደግሞ በተፈጥሮ እነዛ ሰዎች ሲሰቅሉ ስለነበረ የሰቀሉት አካላቶች ለምን እንደሰቀሉት የሚናገሩት እንዴት እንደሰቀሉትና ለምን እንደሰቀሉት ዒሳም መስሏቸው ስለሰቀሉት ለምን እንደሰቀሉትና እንዴት እንደሰቀሉት እንዴት እንደተመሳሰለባቸው የሚናገሩት እነሱ ናቸው እንጂ ቁርአን አይደለም። ኦኬ። ይሄን ጥያቄ እንትን ስለ ኢሳ ለመሰቀል ቁርአን ከተናገረ ኢሳን እንዳይሰቀል ያደረገው አላህ ነው አድኖ ታላ ጥያቄ ነው። አላህ ከሆነ ኢሳን ያዳነው እንዳይሰቀል ያደረገው አላህ ከሆነ ተመሳስሎ እንዲሰቀል ያደረገው ያኛውን ሰው ማን ነው? አንቺ በጣም እኮ ምርጥ ተመሳስሎ እንዲሰቀልባቸው ያደረገው ሌላ አካል ነው እንዴ? እነሱ ናቸው ሰዎችን ስለማያውቁት በጥርጣሬ ውስጥ ሆነው ሌላን አካል ሰቀሉ። አያውቁትምና ተባለ። በጥርጣሬ ስለ እውቅና አይደለም የጠየቅኩ። ስለ እውቅና ሳይሆን ለምሳሌ እነሱ ኢሳን የሰቀሉ መስሏቸው ነው ሌላ ሰው የሰቀሉት። ስለዚህ እንዲመሳሰልባቸው ያደረገው አላህ ነው ወይስ አይደለም? ምክንያቱም ኢሳን ያሰቀለው አላህ ከሆነ እንዲመሳሰልባቸው ያደረገው አላህ አይደለም ወይ? ገዳዮቹ ላይ አይደለም። ኦኬ፣ አላህ አይደለም። ኦኬ፣ እሺ፣ ተመልሶልኛል። ስለዚህ ሁለተኛ በኢሳ ፋንታ የተሰቀለውን ሰው ለምን እንደሰቀሉት መናገር ያለባቸው ሰቃዮቹ ናቸው። አዎ፣ ኦኬ፣ እሺ፣ አመሰግናለሁ። በእስልምና ኢሳ ወደ ምድር የመጣበት ዓላማ ምንድን ነው? በመጽሐፍ ቅዱስ ኢየሱስ ክርስቶስ ወደ ምድር የመጣበት ዓላማ መጽሐፍ ቅዱስ ስለሚናገር እያጸዳን እንሂድ። የመጀመሪያ ጥያቄዎችሽ በበቂ ሁኔታ ተመልሰውልሻል? አልተመለሰልሽ? ተመልሶልኛል። በጣም እሺ፣ ቀጥይ። ቴንክ ዩ። ስለዚህ ዒሳ ጉዳይ ጨርሰናል። የመጣበት ዓላማ ነው የምናወራው። በጣም ጥሩ። እሺ፣ የመጣበት ዓላማ ምንድነው ሲባል ለመርየም ነገራት ቁርአን ላይ አላህ። አንድ ሰው ማንም ሰው የሚመጣበት መንገድ ምንድነው ሲባል ዒሳ እንደማንኛውም ነብይ እንደማንኛውም ሰው ላይ ሊገዛ ምድር ላይ የተፈጠረ አካል one of the most important thing እዚህ ጋር የምናየው ምንድነው ሲባል አምላክ የሰው ልጅ የፈጠረበት ዓላማ ምንድነው? በአጠቃላይ የሰው ልጅ አምላኩን ሊገዛ ነው። እዚህ በደት the main purpose ስለዚህ ከአካላቶች ውስጥ አንደኛ የመጣበት መንገድና የመጣበት መንገድ ሰው የተወለደው ለምንድነው ሲባል አምላኩን በነፃነት ሊገዛ። ከዛ በጊዜው የነበሩትን ሰዎች ወሩሱላን ኢላ በኒ እስራኤል ወደ በኒ እስራኤል መልእክተኛ አድርገን ላክን ይላል አላህ። ከዛ በፊት ግን የመርየም ልጅ ዒሳ በተአምር እንደሚመጣ ذلك عيسى ابن مريم قول الحق الذي فيه يمترون እያለ አንድ ሙሉ አንቀጽ ስለናቱና ስለሱ የሚያወራ ምዕራፍ አወረደ። ስለዚህ የመጣው በተአምር ነው። በተአምር የመጣበትን ደግሞ هذا من آيات الله ከአላህ ተአምራቶች ውስጥ አንደኛው ተአምር ነው። አምላክ የሰው ልጆች የሚፈጥርበት መንገድ ውስጥ አንደኛው ዒሳ የተወለደበት መንገድ ነው። ዒሳ የተወለደበት መንገድ ነው። በተአምር የመጣ አካል ነው። የመጣበት መንገድ ምንድነው? በተአምር የመጣው በተአምር እንደሚመጣም ደግሞ አላህ Subhanahu Wa Ta'ala ከመወለዱ በፊት ደግሞ ምን አድርጋለች? እናቱ በተአምር እንደምትወልዶም ተነግሯታል። እርጉዝ ስትሆን አና ለኪ هذا يا مريم ሲባል ቁርአን ራሱ በህፃንነቱ ለመጀመሪያ ጊዜ ኮንፊርም ያደረገ ሰው ነው። የመጣበት ምክንያት ይሄ አምላኩን ሊገዛ ህዝቦችን ሊያስጠነቅቅ ወደ አምላክ ምንድን ኢኒ አብዱላህ እኔ የአላህ ባሪያ ነኝ። አታኒ አልኪታቡ መጽሐፍ የተሰጠኝ ወጀዐለኒ ነብያ ነብይም የተደረኩ ነኝ። የመጣበት ምክንያት በአንቀልባ እያለ የተናገረው ነገር ነው። በአንቀልባ እያለ የተናገረው ነገር ምንድነው? ኢኒ አብዱላህ እኔ የአላህ ባሪያ ነኝ። የአላህ ባሪያ መሆን ነው ምድር ላይ ትልቁ ነገር። አይሰማም? ይሰማል። ኡስታዝ እንዳረብሽ ብዬ ነው ትንሽ ስራ አይ ከታች አይሰማም ስላሉ ነው። ስለዚህ ሱረቱል መርየም ላይ ሲገልጽ አላህ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነብያ ወጀዐለኒ ሙባረከን የተባረኩም አድርጎኛል አላህ
ወአውሳኒ ቢሰላት በሰላትም አደራ ተብያለሁኝ። ወዘካት እንደዚሁ ምጽዋት በመስጠት ዘካ ማለት ከሀብታሞቻቸው ተይዛ ትኡኸዙ ሚን አግኒያሂም ፈቱረዱ ዐላ ፉቀራኢሂም ወደ ድሆቻቸው የምትሰጥ ወለም የኩን ጀባራን ሸቅያ ደግሞ በመወለዴ ምክንያት ቤተሰቦቼ የሚቸገርበት እና ኃይለኛ አረመኔ እንዳልሆን ደግሞ አላህ ሱብሓነሁ ወተዓላ አርጎኛል። ለእናትና ለአባት ለእናቴም ለቤተሰቦቼም ጥሩ ነገር እንድውል አድርጎኛል ብሎ ቁርአን ላይ በተአምራዊ መንገድ ኢሳ ነብይ ነው በእስልምና ኡስታዝ? አዎ። ስለዚህ የመጣው ለማስተማር ነው ማለት ነው የመጣበት ዋነኛው። አዎ ነብይ። እሺ አመሰግናለሁ። ኢሳ ያስተማራቸው ወይም ደግሞ ኢሳ ነብይ በነበረበት ጊዜ ያስተማራቸው የሰጣቸው ትምህርቶች መጠሪያ ያላቸው ለምሳሌ ቅድም ዘቡር፣ ተውራት፣ እንጅል እንዳሉት አይነት ነው? አዎ አሁን እኮ እየነገር ያለው አምላክ በጊዜው እኛ ማንም ያልነበረበት በጊዜው የነበረው አምላክ ስለሱ እየተረከልን እኮ ነው። ሱረቱል መርየም ላይ ምን ብሎ ተረከ? ህፃን ልጅ ወልዳ ስትመጣ ማስረጃ እንትን ያልኩሽ ልሄድልሽ አንዴ ይቅርታ። እሺ እየከፈትኩልሽ። አዎ ያስተማራቸውን እንደዚሁም ልነግርሽ ነው። ማሻአላህ ልነግርሽ እያነበብኩ ልተረጉምልሽ እየተረጎምኩኝ ልሄድና ከዛ ኤክስፕሌን አድርግልሽ። ዒሳ ከመወለዱ በፊት በተአምር ምክንያት ስለመጣ አምላክ ህዝቦቹ በእናታቸው ላይ ጥያቄ አንስተው ነበር። አንድ ሰው ለምሳሌ እህትሽ ዝም ብላ ወልዳ ብትመጣ ኦፓል እህትሽ ወልዳ ብትመጣ ያላባት ነው የነበርኩት ብትባይ ማን ነው የሚያምናት? እህቴ ወልዳ ብትመጣ ያላባት ነው ቢባል ያላባት ነው የወለድኩት ብትል እህትሽ ወልዳ ብትመጣ እኔ እኮ ያለምን ወንድ ንክኪን የወለድኩት ብትል የሚያምናት አካል አለ? የለም። አንድና አንድ የሚያምናት አካል የሌለበት ሁኔታ ላይ እሷን ሊያድናት የሚችል አካል አለ በዚህ ጉዳይ? አላውቅም። ተናግረሽም ልታሳምኝ አትችልም ይሄን ጉዳይ። ማንም ሰው ይሄን ጉዳይ እንዲህ ነው ብሎ ተናግሮ ሊያሳምን አይችልም። እና ይሄ ነገር ገጠማት እናቱ ሱረቱል መርየም ላይ ይሄ አንቀጽ ገጠማት። ምን አለ? ኢኒ ፈኩሊ ወሽረቢ ወቀሪ ዐይና ፈኢማ ተሪየነ ሚነል በሸሪ አሐደን ከሰዎች አንዱንም ሰው ባየሽ ጊዜ አሏት ቁርአን አላህ ፈቁሊ በይ ኢኒ ነዘርቱ ሊረሕማን እኔ ለጌታዬ ዛሬ ጾምን ተስያለሁ በይ። ምክንያቱም ተናግረሽ የምታሳምኘው አካል የለም። ዛሬ ጾምን ተስያለሁ በያቸው። ፈለን ኡከሊመ ልየውመ ኢንሲያ ዛሬ አንዳችንም ሰው አላናግርም በይ አላት። ፈአተት ቢሂ ቀውመሃ ተሕሚሉሁ ያው ልጁን አርግዛ ወልዳ ስትመጣ ወደ ህዝቦቿ ቃሉ ያ መርየም ለቀድ ጂእቲ ሸይአን ፈሪያ አሏት። በጣም ውርደት እኮ ነው። ይዛ ስትመጣ አንቺ ምን አይነት ውርደት ነው ይዛሽ የመጣሽው ይላል እናትና አባት አይደለም ይላል እኮ ለገሽ እንዴት ወለሽ እንዴት ሊሆን ቻለ? አባትሽ መጥፎ ሰው አልነበረም። አንቺ እንደዚህ አይነት አጸያፊ ተግባር እንዴት ልታደርግ ይቻልሽ? ተገቢ ጥያቄ ነው አይደል? ለእናትና ለአባት ለቤተሰብ ተገቢ ጥያቄ ነው። አዎ ኡስታዝ ተገቢ ጥያቄ ነው። فأشارت إليه አለ። ተመልከች እዚህ ጋር
በፍጹም ሊያድናት የሚችል አምላክ ካልሆነ በቀር እዚህ ቦታ ላይ ማንም ሰው ሊያድናት አይችልም። فأشارت إليه ወደ ልጇ መላከተች። ህፃን ልጅ ወልዳ የመጣችው ይዛል ባንቀልባ ያለ ህፃን ልጅ ብታመላክቺ ስላቅ አይመስልም? አዎ ስላቅ ነው ይመስለው እኮ። ተመልከች። فأشارت إليه ወደ ህፃን ልጅ አመላከተች። ይሄ ደግሞ የበለጠ ስላቅ። قالوا كيف نكلم من كان في المهد صبيا እንዴት ነው የምናናገረው ይሄ ልጅ? ባንቀልባ ያለን ህፃን ልጅ አናግሪ ብለሽ እኛን ታመላክቻለሽ እንዴ የሚል ነገር ተነሳ። ማንሳታቸው ተገቢ ነበር። እንዴት ነው የምታመላክቸው? ያውም ለአይሁዳውያኖች ተመልከቱ፣ ያውም ለአይሁዳውያኖች ባንቀልባ ያለን ህፃን ልጅ። ከዛስ قال إني عبد الله يا ህፃን ልጅ قال على يا ህፃን ልጅ ባንቀልባ ያለ ህፃን ልጅ إني እያለሁ ምን ተሰጥቶኛል ያለው መጽሐፍ ኢሳ መጽሐፍ ተሰጥቶኛል ያለው በመጽሐፍት ደረጃ የሚታወቅ ነው። ከዛ እሱ ላስረዳሻ ምን አይነት መጽሐፍ ነው በእጅ የተሰጠ ነው ወይስ አይደለም ምናምን የሚሉ አብራራልሻለሁ። እሱ ደግሞ እመጣልሻለሁ። መጽሐፍ ተሰጥቶኛል አላቸው። ወጀዐለኒ ነብያ ነብይም ተደርጌያለሁ። ወጀዐለኒ ሙባረከን የተባረኩ ልጅ ተደርጌያለሁ። አይነማ ኩንቱ አውሳኒ ቢሰላት የትኛውም ቦታ ቢሆን በኔ የሚደሰት የተባረኩ ልጅ እናትና አባቱን እሱም በማግኘታቸው ብቻ የሚደሰቱበት ብቻ ሳይሆን የሚማረክ የተባረከ ፍሬያማ የሆነ ልጅ እንደዚሁ ለጌታዬ እንድሰግድ አደራ ተብያለሁኝ አለ። ቢሰላቲ በሰላት ወዘካቲ በዘካት ማዱምቱ ሐያ በህይወት እስካለው ድረስ ይህ ህፃን ልጅ ኮንፊርም ከማድረግ ውጭ እነዚህ ሰዎች ከማመናቸው ውጭ ምንም አማራጭ አልነበራቸው። አምላክ ግን ከዩኒቨርሱ ተቃራኒ የሆነ ከዚህ ቦታ ላይ ይሄ ተአምር ይባላል በእስልምና ሙዕጂዛ። ዒሳ ከተሰጣቸው በድር ላይ አላህ ሱብሓነሁ ወተዓላ ከሰጣቸው ጸጋዎች ውስጥ አንደኛው ምንድነው? ባንቀልባ መናገሩ። ይሄ ሙስሊሞች የሚናምንበት ሁኔታ ነው። ወበረን ቢዋሊደቲ እንደውም እኮ ቤት አንድ ሰው ለቤተሰቡ ጥሩ ሊሆን ይገባል። ነብይ ከሆነ አይቀር ከህፃንነት የሚጀምረው ህፃን ልጅ ብዙ ነገር ያደርሳል። ግን ለቤተሰቡም አስቸጋሪ ልጅ ሳይሆን ቤተሰቦቹ እሱን በማግኘታቸው የሚደሰቱበት ፍሬያማ የሆነ ልጅ የተባረከ ልጅ ለእናትና ለቤተሰቦቹ ጥሩ የሚውል ልጅ አድርጎኛል አላህ አላቸው። ወለም የጀዐልኒ ጀባራን አደገኛ አመፀኛ ቤተሰቦቹን የሚያስከፋ ልጅ አይደለሁም። ወሰላሙ ዐለየ በእኔ ላይም ሰላም ይሁን የውመ ወሊድቱ በተወለድኩ ጊዜ ወየውመ አሙቱ በምሞትበትም ጊዜ ወየውመ ኡብዐሱ ሐያ ሕያው ሆኜም በተፈጠርኩ ጊዜ ይላል። ስለዚህ ዒሳ እነዚህን ነገራቶች አስተማረ ማለት ነው። ፒለርስ ኦፍ ኢስላም የኢስላም ፒላር የሚባሉት ነገራቶች አስተማረ። ይሄ ዒሳ ነው። የሰጠው መጽሐፍ ምንድን ነው? መጽሐፍ የሚለው ነገር ደግሞ ኢንጂል ነው የተሰጠው። ኢንጂል ደግሞ ምንድነው? በእጅ ተጽፎ የተሰጠ ሳይሆን ከተባ መጽሐፍ ሲባል የተጻፈ ብቻ ሳይሆን ያልተጻፈም ኪታብ ይባላል። ለምሳሌ ቁርአን የተጻፈ መጽሐፍ ሳይሆን የተወረደ መጽሐፍ ነው አይደል? በድምጽ የሚነበብ መጽሐፍ ነው አይደል? አይደለም ያውፓ መጽሐፍ ተባለ። ስለዚህ ከዛ አንፃር ነብይ ነው አይደለም ለሚሉት ነገራቶች ጥያቄሽን ያው እንደመለስ ተስፋ አደርጋለሁ። አሁን ለምሳሌ ቁርአን በመጽሐፍ ደረጃ አለ እንደ ማስረጃ ማቅረቡና የምናቀርበው ነው። ኢንጂልስ አለ ወይ አሁን ላይ? አላህ አለ አላህ ራሱ አለ አላህ ራሱ ተበረዘ። ድምጽ ታፍኗል። ተበረዘ አላህ አው የዒሳ መጽሐፍ ቢመስቱሂዝ ሚን አልኪታብ እነዛ ሰዎች መጽሐፍ ዒሳ ያስተማራቸው ሰዎች በአደራነት እንዲጠብቁ የተሰጣቸው መጽሐፍ ምን አደረገ? ተበረዘ አለ አላህ يحرفون الكلمة عن مواضعه
ከቦታው እየቀያየሩት የነበሩ ሰዎች በርዘውታል አለ ቁርአን አላህ። ከዛ መበረዝ ብቻ አይደለም ፈወይሉ ሊለዚነ የክቱቡነ አልኪታብ እነዛ መጽሐፍትን የሚጽፉ ሰዎች ሃዛ ሚን ዒንዲላህ ይሄ ከአምላክ ዘንዳ ነው ብሎ የሚጽፉ ሰዎች እያለ አላህ እነዛን ዒሳ ያለለውን መጽሐፍ የዒሳ ያልሆነውን መጽሐፍ ይሄ እንጂል ነው ብሎ የሚጽፉ ሰዎችን ቁርአን ትክክል አይደላችሁም አለመሆናችሁ ብቻ ሳይሆን ስህተት ውስጥ ናችሁ፣ ይሄ መጽሐፍ በረዛችሁታል፣ በእጃችሁ ጽፋችሁ ከአምላክ ዘንዳ ነው ትላላችሁ ብሎ እነዛን ሰዎች ወቀሳቸው። ከዛስ የበላይ ተቆጣጣሪ የሆነውን ቁርአን አወረደ አላህ። ወሙሃይሚነን ዐለይሂ ይላል ሱረቱል ኒሳ ላይ የበላይ ተጠባባቂ የሆነው ቁርአን ወረደ። የማን የዘቡር የማን የተውራት የማን የኢንጂል። ስለዚህ ተበርዟል ብለን እናምናለን። ጥያቄ ተበርዟል ነው ወይስ የለም ነው? ምክንያቱም አሁን ያልተበረዘ ብለን የምንቀበለው ከኢንጂል ውስጥ አለ ወይስ መጽሐፍ በራሱ ተበርዟል ለምን እንላለን? በይ ተበርዟል ኮሮፍ እንትን አለ ኢስላም ሰማይ አምላክ በብቸኝነት መመለክ አለበት ብሎ የሚናገሩ ነገራቶች የቅራሪ አለበት ብለን እናምናለን። መበረዝ ማለት መጥፋት አይደለም። ሙስሊም መጽሐፍቱ ጠፍቷል ብሎ አይደለም የሚያምኑት፣ ተበርዟል ብሎ ነው የሚያምኑት። ብዙ ቃላቶች አሉ ስለ አንዳንድ ይሄ ተብሎ ኤክስፕሌን አይደረግም። እቺ አልተበረዘችም እቺ ተበርዛለች ሳይሆን የምንለው ተበርዟል። ስለዚህ የተበረዘው ምንድነው ግን መጽሐፍቱ ውስጥ ያሉ ቃላቶች በሙሉ ሳይሆን መጽሐፍቱ እውነተኛ ንግግር የሚናገረው አለ። ስለ አምላክ ሐሳቢ አምላክ አንድ ነው፣ አምላክ በብቸኝነት መመለክ አለበት፣ አምላክ እንዲህ ነው፣ አምላክ እንዲህ ነው ብሎ ስለ አምላክ ሐሳቢ አንዳንድ ቦታዎች ላይ የሚናገሩ ነገራቶች ቅራሪ አለበት ብለን እናምናለን እኛ እኮ። አሁን ይሄንን ሐሳብ ለመስጠት ኢንጂል የሚባለው መጽሐፍ በመጽሐፍትነት ደረጃ ካለ አሁን የት ነው ያለው? ኦልሬዲ መበረዙን አለመበረዙንም በዛው አንብበን እንድናቅ ኢንጂል የሚባል መጽሐፍ አለ። ኢንጂል የሚባል መጽሐፍ የለም። በፊትም መጽሐፍ ተደርጎ አልተሰጣቸውም። መጽሐፍ ተደርጎ ካልተሰጣቸው መበረዙ በምንድን ነው ሊታወቅ የሚችለው? ኡስታዝ መበረዙን ያወረደው አካል ተበርዟል ብሎ ነገረን። ስለዚህ ኢንጂልን አውርዷል ብላችሁ የምታምኑት አላህ ነው። አላህም የተሰጣቸውን መጽሐፍ በርዘውታል ብላችሁ አመናችሁ ማለት ነው። ስለዚህ ኢንጂል የሚባል መጽሐፍ በመጽሐፍት ደረጃ የለም ማለት ነው። እንደ ኤቪደንስ የሚቀርብ በኤቪደንስ ደረጃ የተጻፈ መጽሐፍ በጊዜው ዒሳ በዚህ መጽሐፍ ያስተምር ነበር የሚለው መጽሐፍ መጀመሪያው ከጅምሩ ያልተሰጠው ስለሆነ ከምን አንጻር ነው የሚባለው? ያልተሰጠው መጽሐፍ እያስተማረ ነበር። ማስተማርና በእጅ መጽሐፍ ይለያያል። ስለዚህ እነዛ መጽሐፍቶች በአስተማሪም በምንም ነገር ደረጃ ተበርዟል ሲባል በማስተማርም ተበርዟል ይባላል እኮ። ገብቶሻል? እሳቤው ይበረዛል። አምላክ በብቸኝነት አምልክ ሲባል ነበር ያስተማር ነው ይላል። ወዕቡዱላህ ረቢ ወረብኩም ጌታዬና ጌታችሁን አምልኩ እያላቸው ነበር ዒሳ። ስለዚህ ያንን እሳቤ በረዙትና አንተ ራስህ አምላክ ነህ አሉት። እሳቤው ራሱ ይበረዛል። በስ እሳቤውን ራሱ በርዞታል። ከዛ አንፃር ኢንጂልና ተውራት መጽሐፍ መካከል ልዩነት አለ። ስለዚህ እነዚህ ዘቡር ኢንጂል የሚባሉትም ልክ እንደ ዘቡር ተውራት የሚባሉትም እንደ ኢንጂል ናቸው። የቃል መጽሐፍቶች ናቸው። በቃል ደረጃ ነው ተሰጥተው የነበሩት እንጂ በመጽሐፍ አይደለም። አይደለም። ተውራት በመጽሐፍ ደረጃ ተሰጣ። ጸሐፊዎቹ እነማን ናቸው? የተውራት ጸሐፊዎቹ አምላክ ራሱ ነው የሰጠው። እንደ ቁርአን የተውራት ጸሐፊዎች ተብሎ አይጠቀስም። እስልምና ተሰጥቶት ነው፣ ተጽፎ ተሰጥቶት ነው። ይዞላቸው እዛ ጦሩ ሲና ተራራ ላይ ተሰጥቶት ነው። ከተውራት ተጽፏል በጊዜው ማለት ለማን ነው የተሰጠው? ያንን ግን እዛ ሱረቱል በቀራ ላይ ስታይ ብዙ ጊዜ በዛ እነዛ መጽሐፍቶችን የጠፋቸው ሰዎች እያለ ይጠቅሳቸዋል አይደል? የዒሳ ብትር፣ የሙሴ ብትር፣ ታቦት ምናምን ይባል ጠቀሳዎች ሰምተሻል ሱረቱል በቀራ ላይ። ስለዚህ እነዛ ለሙሴ የተሰጠው መጽሐፍቶች በጊዜው የነበሩ መጽሐፍቶች የሉ። ያንን እሳቤ አለመኖራቸው ብቻ ሳይሆን በጊዜው መጽሐፉ ቢጠፋም የሸመደዱ ሰዎች ደግሞ ነበሩ። ከዛ ውስጥ አንደኛው ደግሞ ዑዘይር ይባላል። ዑዘይር ኢብኑላህ ይላል አይደል ቁርአን። መጽሐፍ ቅዱስን ተውራትን በመሸምደዱ የተነሳ የአላህ ልጅ ብሎ የሰየሙ ሰው አለ። ዑዘይር ይባላል። አስተምሮ እየመጣ ከረጅም በኋላ የሆነ ሰዎች አካል ነበረ። ያንን አስተምሮ እየሰሩበት ያ ዴድ የተሰጠው ፓርት ላይ ግን የለም ያለ ቁርአን ይናገራል። ያ ብቻ አይደለም። የሙሳ ብትር የሙሳ እንትን
ታገኛላችሁ እያለ ይናገራቸዋል አይደለም? እነዛ ባግዳድ ኢራቅ ውስጥ የሄዱ ሰዎችን ሂዱና ተጋደሉ ሲባሉ ታሪክ ብዙ ነው በዚህ ጉዳይ ላይ የሚነሳው ማለት ነው። እነዛ ከእስራኤል ተባሩ አልነበር በዳውድ ጊዜ? ዳውድ ከመምጣቱ በፊት እናንተ ምንድነው በክርስትና ሰው ይሆናል አላውቅም፣ ጃሉት የሚባል መሪ ነበረ። እስራኤል ተቆጣጣረው ነበረ ያንን ሀገር። ከዛ እስራኤላውያኖች ተባረው ወደ ኢራቅ ሄደው ነበር። ከዛ ሀገር ራሱ ተባረው ከሚኖሩበት ሀገር ተባረው ያ የሚሰበክበት ሀገር ተባረው ሌላ ሀገር ተሰደው ነበር፣ ተሸንፈው በጦርነት ማለት። ወደ ሀገራችሁ ተመለሱ ሲባሉ ደግሞ አንመለስም እኛ ንጉስ ላክልን ብሎ ከዛ ንጉስ መጣላቸው አይደል? ጃሉት የሚባለው። ከዛ በጃሉት ምክንያት ዳውድ የሚባል መጣ። ይሄ መጽሐፍ ቅዱስም ላይ ያለ ታሪክ ስለሆነ ማለት ነው። ከዛ አንጻር ነው። ስለዚህ ኢንጂል የሚባለው መጽሐፍ ለነብዩ ኢሳ የተሰጠው በመጽሐፍ ደረጃ ሳይሆን በቃል የተሰጠው ተበረዟል የሚልም ሀሳብ ላይ እንድደርሱ ያደረጋችሁ አስተምሯዊ ሀሳቡ ነው እንጂ ተጽፎ የተቀመጠ የተለወጠ ቃል ኑሮ አይደለም። እንደዛ ብዬ መረዳት ይችላል። አይ መረዳት ብቻ አይደለም እንጂ ይሄ ከአምላክ ዘንዳ ነው ብለው ራሳቸው መጽሐፍ ጻፉ እንጂ እነሱ መጽሐፍ يكتبون الكتاب መጽሐፍትን የሚጽፉ هذا من عند الله ይሄ ከአምላክ ዘንዳ ነው ብሎ የሚናገሩ ሰዎች ወየውላቸው ብሎ እነዛን ሰዎች መጽሐፍት ነው ይሄ ከአምላክ የተሰጠን ነው ብሎ የራሳቸውን መጽሐፍ ከአምላክ ዘንዳ የመጣው ብሎ ይናገራል። እሺ ጥያቄዎቼ በሙሉ ተመልሶልኛል። የመጨረሻ አንድ ጥያቄ ያለኝ ኢሳን ያልተቀበሉበት ምክንያት ምንድነው? እንዲገደል ምክንያት በመጽሐፍ ቅዱስ ያው ይታወቃል ኢየሱስ ሊገደልበት የቻለው ምክንያትና በቁርአን ኢሳን ያልተቀበሉበት ምክንያትና ለመስቀልም የወሰኑበት ምክንያት ምንድነው? በጣም ጥሩ ጥያቄ። ከኢሳ በፊት በጊዜው የመጡት ያህያ የሚባል ነብይ አለ አይደል? ያህያ የሚባል ነብይ ያ ያህያ خذ الكتاب بقوة وآتيناه الحكم صبيا አንቢያዎችን ይገሉ ነበር። ኢሳ ብቻ ሳይሆን በዚህ ጉዳይ ላይ ኢሳ ብቻ ሳይሆን የተገደለው ሊገሉትም ያሰቡት አይሁዳውያኖቹ ነቢያቶችን በመግደል ይታወቃሉ። ስለዚህ ኢሳ ወደ መግደል ሲመጡ ከዚህ በፊት ሲሰሩት የነበረውን ድርጊት በኢሳ ላይ አሁንም መፈጸም አስበዋል። ከዛም ሄደው እኮ ነብዩ አለይሂ ሰላቱ ወሰላምን ሊገሉት ነበርኩ መርዘውት አላር እንግዳነት ጠርተውት። ስለዚህ ነቢያቶችን ይገሉ ነበር። እሱም አንደኛው ነው። ከዛ ፓርት ውስጥ አንደኛው ነው። ለዛ ምክንያት ነው የገደሉት። ጥያቄው እንደተመለሰ ተስፋ አደርጋለሁ። እኔ ግን 5 ደቂቃ ነው የቀረኝ ሶላት ልሄድ። ጥያቄሽን ጨርሰሻል? አመሰግናለሁ። ጥያቄን ጨርሻለሁ። እሺ ቴንክ ዩ። ተመሰለባቸው የሚለው የመጀመሪያ ጥያቄ ኢሳ መስሏቸው ሌላ ሰው በውስጥ ቴክስት አድርገውልኝ ነው ቅድም የጠየቅሽ ጥያቄ ተመለሰው ይብለኝ ነው ስላልሰሙ ስለነበሩ ከታች በኢሳ ፋንታ ተመስሎባቸው ሌላ ሰው ገድለዋል፣ ሰቅለዋል። ተመስሎባቸው ሌላ ሰው ገድለዋል። የተሰቀለው ሰው ላይ አላህ እንዲሰቀል ፍቃድ አልሰጠም። በራሳቸው ነው የሰቀሉት። አዎ ነፃ ፍቃድ። የሰው ልጅ እኮ በዚህ ምድር ላይ አታርግና አርግ የሚመጣው እኮ መግደል እኮ ኃጢአት ነው። የሰቀሉት አካላቶች ካሉ የማንንም ሲገደል በሰቀሉት ልክ አምላክ ይጠይቃቸዋል። ግን ኖ እንደዚህ አታርጉ ብሎ ግን አይከለክላቸውም። በነፃ ፍቃዳቸውን የሰቀሉት። ኦኬ አመሰግናለሁ። እናመሰግናለን። እሺ ቴንክ ዩ። እሺ በሉ